ሰላም ወዳጄ ማለት እንዴ ሰላም አትለኝም እንዴ? ምክንያት እንዴ እንደ ወዳጅ ሰላም ብንባባል ምን አለበት ይለዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ እንድትጀምሩት፣ ነባሮቹ ደግሞ በላይክና በሽር እንድትጀምሩ ስል በትህትና እጠይቃችኋለሁ። ለምታበረታቱኝ ለምታደርጉልኝ ከልብ አመሰግናለሁ። ተወዳጁና አስተማሪው ትንሿ ዛሬም እንደቀጠለ ኢዛና። ቆይ ግን አንዳንዴ እነዚህን ቀልዶች ከየት ነው የምታመጣቸው ይላል። በነገራችን ላይ ኢዛናና ጆሲ ወይንም ርስት አይደለም ሌላ ነገር አይደለም ያጣላቸው፣ ትንሿዬ ነች። እንግዲህ ሁለቱም አይናቸው ትንሿዬ ላይ ጆፍ ብሏል። ከሁሉም በላይ ደግሞ ኢዛና ከማንም ከምንም በላይ ጥላ ከለላ ጋሻ ሆኗት በቤት ውስጥ አስቀምጧታል። ከእናቱ ጋር ሳይቀር ብዙ ዋጋ ከፍሎባታል። ሆኖም ግን ደግሞ ጆስዬ ዳርዳር ተውጪ እንጀፍ እንጀፍ በማለት ከኢዛና ጋር ትልቅ ትግል ውስጥ ገብተዋል ማለት ነው። የሚያሳዝነው የሚገርመው ደግሞ ጆሲ በጣም ወዳታለሁ፣ እኔ እንደዚህ ያለ ልፍስፍስና እንዲህ ያለ ወንድ አልነበርኩም፣ ለእሷ ስል ግን ሁሉን ነገር ሆኛለሁ፣ እባክሽ ሀረግዬ እንዴት ልሆን እስከ ማለት ድረስ ደርሷል። በሌላ በኩል ደግሞ የኢዛና እናት ጓደኛ እማሚ እያለ ትንሿን ለማየት እዛ ቤት ለመግባት ምክንያት ሆነዋለች። ሆኖም ግን ወይዘሮ አሰለፍ ደግሞ በጣም ተወደዋለች። በጣም ልጄ በማለት ቤት ውስጥ ገብቶ አይቷት እንዲወጣ ታደርጋለች። ቢሆንላት ወይዘሮ አሰለፍ ትንሿዬ ተጆሲ ጋር ሆና መቅድዬ ደግሞ ከልጇ ጋር እንድኮን ነው ፍላጎቷ። ለዝም ነው አንቺ ከሱ ጋር ግንኙነት አለሽ ብላ እስከ መጠየቅ ድረስ የጠየቀቻት። ሆኖም ግን ትንሿዬም ሆነ ማንም ኢዛናና ትንሿዬ በጣም የሚዋደዱና የሚያምሩ ጥንዶች ናቸው። ኢዛናም ጆሲዬን ቆይ እነዚህን ቀልዶች ተየት ነው የምታመጣቸው ይለዋል። ጆሲዬም ከፈለክ የምታጣ መስሎህ ነው? ተፈለከው ለምን የምታጣው ይመስላል? አንተም ለምን አሞክረውም ይለዋል ጆሲ። ኢዛናም እንኳን ልሞክረው እናንተ ለምታደርጉት ነገር ራሱ እኔ ሊያስመልሰኝ ነው የሚሞክረው ይለዋል። ሊያስመልሰኝ ወይንም ወደ ላይ ሊለኝ እንደሚሞክረኝ ማን በምን በነገረህ ይለዋል። ምንም ሌላ ሰኮ አያስፈልግም፣ ይኸው አንተ ራስህ እየነገርከኝ አይደለ ይለዋል ጆሲዬ። ኢዛናም በል አሁን ከጨረስክ እኔ ልሂድ። ኢዛና ቆይ እማዬን ስጠይቃት የነበረው ፍላሽ ምን ነበር? ምንድን ነው ይለዋል ጆሲዬ። ያለፈው እኮ እናንተ ጋር ጥየው የወጣሁት ፍላሽ ነበር ይላል ጆሲ። ይቅርታ ኢዛናዬም ባለፈው እንደዛ እንባከረዮ ስታብድ የነበረው ለዝ ነበር ይለዋል። ለፍላሽ ነው እንደዛ ስታደርግ የነበረው? ቤቱን በአንድ እግሩ ያቆምከው ለፍላሽ ነበር ይለዋል። ጆሲም ብዙ ነገር የያዘ ፍላሽ ነው፣ ቀላል ፍላሽ እንዳይመስልህ እባክህ፣ ተቻልክ አስፈልግልኝ፣ ብታስፈልግልኝ በጣም በጣም እፈልገዋለሁ፣ ስለዚህ ተቻልክ እባክህ አስፈልግልኝ ይለዋል። ይህም ፍላሹ ኢዛና ኪስ ነበር። ወጣ አደረገና ይሄ ነው አሉ። አዎ ከየት አገኘኸው? አዎ እሱ ራሱ ነው። እንዴ ከየት አገኘኸው? አናም እንዴት እንዳገኘሁት ማወቁ ምን ይሰራልሃል? ዋናው ፍላሹ ይሄ መሆኑ አይደለ? ዋናው ፍላሽህ መሆኑ ብቻ አይደለ? እንዴት ማገኘሁት? እንዴት ምን ቁም ነገር አለው? ማወቅም አይጠበቅብህም። ብቻ ዋናው ፍላሽ ይሁን እንጂ። አዎ እሱ ነው በማለት ተጁ ላይ ሊቀማው አሰበ። እንዴ አለና ኢዛናዬም እጁን ሳባ አደረገ። እዴ ተረጋጋ እንጂ ወንድሜ፣ ምንድን ነው እንደዚህ መክለፍለፍ? ተረጋጋ። እንዴ ማለት ፍላሹ የኔ አይደል እንዴ? ፍላሹ የኔ አይደል እንዴ አለ ጆሲ። ኢዛናም እና ቢሆንስ ማ እወስደዋለሁ፣ የራሴ እስከሆነ ድረስ የመውሰድ መብት አለኝ፣ እናማ ወስደዋለሁ። ኢዛናም ረጋ ብል ሰውዬ፣ ውስጡ ምን እንዳለው ታይቶ ይሰጥሃል እንጂ
ዝም ብሎማ አሳልፌ አልሰጥህም። ውስጡ ምን እንዳለው ታይቶ ይሰጥሃል። ተረጋጋ። ቆይ አንተ የሰው ፋይል ማየት ምን ያደርግልሃል? አለ ኢዛና። ይቅርታ ጆሲ። ኢዛናም አታስብ፣ ያንተ መሆኑ ብቻ ነው ቼክ የማደርገው፣ ሌላ ነገር አላይም። አዎ ያንተ መሆኑ ብቻ ቼክ አድርጌ ይሰጥሃል። አታስብልህ። ፍላሹ ያንተ ካልሆነ የኔ ነው የሚሆነው የሚችለው አይደለ እንዴ? እኔ ብቻ ያንተ ካልሆነ እኮ የኔ ነው፣ የሌላ የማ ይሆናል? እዛ ቤት እኮ የምትመጣው አንተ ብቻ አይደለህም አለ ጆሲ። ይቅርታ ኢዛና። ጆሲዬም አውቃለሁ፣ እኔ ብቻ አይደለሁ። ፍላሹ የራሴ ነው አውቃለሁ፣ እኔ ብቻ አይደለሁም። ሆኖም ግን ፍላሹ የራሴ ነው። የራሴ ያልሆነውን እኮ የኔ ነው ብዬ ልወስድ አልችልም። ስለዚህ ፍላሹ የኔ ነው ይለዋል። ኢዛናም ለማንኛውም እድግትና ስክን ባለ መልኩ ነው የሚያነጋግረው። ለማንኛውም ሌውና እሰጥሃለሁ። ጆሲ ተቅለበለበ። አረ ቆይ አንተ የሰው ምስጢር ምን ያደርግልሃል? አለው። ምንም ሀዲያ በቃ ስጠኛ። ምንም ታላደርግህ የሰው ምስጢር ማየት ካልፈለግ መልስልኝ አለው። እርኩህ ካላየው አልሰጥህም፣ ካይቼ ነው ምሰጥህ አልኩ። አይገባህም እንዴ አለው። ጆሲም እባክህ ውስጥ ያሉት የግል ፋይሎች ናቸው፣ እባክህ ውስጥ ያሉት የራሴ ስለሆኑ እባክህ ስጠኛ። ዛናም እንዴት እባክህ መልስልኝ ሲለው ጆሲ እንዴት አድርጌ ላምንህ እችላለሁ? እንዴት አድርጌ ላምን እችላለሁ ይለዋል። የምር የራሴ ነው ጆሲዬ፣ የምር የራሴ ነው፣ እየዋሸሁ አይደለም። የምር የራሴ ነው፣ እየዋሸሁ አይደለም። እንጃ አለ ኢዛና። ኮራበት፣ ተንቀባረረበት፣ እርግጥ ብሎ ነው። ከዛ በኋላ እኔ እንጃ ሲለው አረ አልዋሽህም በማለት ጆሲዬ ተቅለበለባ። በመጨረሻው ኢዛና አንድ መላ ወደ እሱ መጣለት። በአንድ ነገር እንስማማ አለው ኢዛና። በአንድ ነገር እንስማማ አለው። ጆሲዬም በምን? እሺ ምንድን ነው አለ ጆሲ። አንተ እኔ እንዳየው አልፈልግም፣ እኔም ታላዩ ላንተ መስጠት አልፈልግም። ስለዚህ በአንድ ነገር እንስማማ። ኢዛና በመጨረሻ ፍላሹን እንስበረው አለ። ፍላሹን እኔም እንዳላየው ከፈለግ አንተም እኔ ታላይ ለአንተ አልሰጥህም፣ እኔም ታላይ መስጠት አልፈልግም፣ አንተም እኔ እንዳየው አልፈለግም። ስለዚህ በአንድ ነገር እንስማማ አለው ጆሲ። ኢዛና ምንድን ነው ሲለው እንስበረው አለ ጆሲ። ደነገጠ። ምን አለ? አይ ካልሆነ ደግሞ አይቼ ውስጡ ምን እንዳለው አይቼ ልስጥህ። ውስጡ ምን እንዳለው ቼክ አድርጌ ልስጥህ አለ። ምርጫው ያንተ ነው አለው። ጆሲም ፍላሹ እኮ ያስፈልገኛል አለ። ደነገጠ። ምርጫ ሰጥቻለሁ፣ መምረጥ ትችላለህ። ካልፈለግ ደግሞ ያው መንገዱ መሄድ ትችላለህ አለው ኢዛና። ጆሲም እባክህ ኢዛና ለምን ዝም ብለህ አትሰጠኝም? እባክህ ኢዛና ለምን ዝም ብለህ አትሰጠኝም አለ ጆሲ። ኢዛናዬ 99 ሰዓት እንዳወራ ለምን ታደርግኛለህ አለው። ተነፈሰበት። አታድክመኝ፣ 99 ሰዓት እንዳወራ ለምን ታደርገኛለህ? ለማንኛውም ሰዓት አልቋል፣ አሁን መሄድ አለብህ። በቃ ሰዓትህን ጨርሰሃል አለው። በቃ ሄድ አለው። ጆሲ ግራ ገባው። በቃ እሺ ስበረው አለ ጆሲ። ስበረው አለ። በቃ ስበረው። ስበናም ፈገግ በማለት እርግጠኛ ነህ አለው። አዎ ስበረው። በቃ ገበናይ የሚታይ ውስጡ ያለው ነገር የሚታይብኝ ውስጡ ያለው የትንሿ ነው። የትንሿን ቪዲዮ ቀርጸው ለወይዘሮ አሰለፍ ለመስጠትና ልጅን እንደዚህ ውስጥ አስገብተሻል ብለው ከዛ ለማባረር ያሰቡትና ተመቅዲጋ ያቀዱት ስለነበረ ነው። ኢዛና ከሚያየው በክብር ኢዛና ቢመልስለት ደስተኛ ነበር። ሆኖም ግን አይቼ ነው ውስጡ ያለውን ነገር አይቼ መልስልሃለሁ፣ ያንተ ነገር ብቻ ከሆነ አይቼ መልስልሃለሁ ሲለው አይሆንም፣ እንግዲህ በአንድ ነገር እንስማማለው። በምን ሲለው እንሰብረዋለን ሲለው
አይሆንም ቢለው ፈጽሞ አይሳካም፣ አይሆንም አለ። በመጨረሻው ግን ተስፋ የቆረጠው ጆሲ ምን አለ? ስበረው። እርግጠኛ ነህ? እርግጠኛ ነህ ልስበረው? አዎ ስበረው። ቆይ ምንድን ቢኖረው ነው በዚህ ልክ አለው ጆሲዬ። እሱ አንተን አይመለከትም፣ ዝም ብለህ ስበረው። ትሰብረው ብቻ አሳየኝ። አዎ ዝም ብለህ ስበር፣ ሌላው አንተን አይመለከትም። ስለዚህ አንተ ዝም ብለህ ስበር። መለስ አረግና በህይወቱ ተጫወተበት ማለት አሁን ነው። ጆሲዬ ስበረው ሲለው ነበረ። በመጨረሻው ኢዛና አሁንም አልሰብረውም፣ አሁንም አልሰብረውም አለ። ጊዜ የተወሰነ ጊዜ አብሮኝ ይቆያል እንጂ አሁንም አልሰብረውም፣ በቃ መስበሩን ትቼዋለሁ፣ አልሰብረውም አለ። እዚህ ምን ማለት ነው? እሱ ደግሞ እንዴ ምን እያልክ ነው? ለምንድን ነው በነፍስ የምትጫወትብኝ? ምርጫ ሰጠኝ መረኩ አይደለ? በቃ ስበረው፣ ስበረው አለው። አይሆንም፣ አይሰበርም አለ። ኢዛናም ምርጫህን እንዳልወደድኩልህስ አለው። ምርጫህን ካልወደድኩልህስ ሲለው ጆሲዬም እንዴ ኢዛና እረፍ እንጂ እንደዚህማ ትጫወትብኝ እረፍ አለ። በነፍሱ ተጫወተበት ማለት አሁን ነው። እሺ አለቃ፣ ከአንዳንድ ስምምነቶች በኋላ እሰጥሃለሁ። አዎ ከአንዳንድ ስምምነቶች በኋላ እሰጥሃለሁ አለቃ አለው። ጆሲ ኢዛና ደግሞ የምን ስምምነት ነው አለ ጆሲያ። እሱን ሲጨርስ እነግርሃለሁ፣ በልደናውን አለው። ጆሲዬም እንዴ ምን ማለት ነው? እኔ አልጨረስኩም እኮ። በቃ እኔ ጨርሳለሁ፣ አንተ ባትጨርስ እኔ ጨርሳለሁ በማለት ኢዛና ትቶት ይሄዳል። ጆሲዬ ይቃጠላል። በነፍሱ ነው የተጫወተብት። ትንሿዬ ቁጭ ብላ እያጸናኝ ነበረች። መጥፎዋና ክፉዋ ጓደኛዋ መሳይ ግን ደግሞ መርዝ የሆነችው መቅድዬ ቀለስለስ እያለች ወደ ትንሿዬ ገመጣች። ትንሿዬ ብዙ ነገር ፈጣሪ የቸራት ነች። ጨዋ፣ እንደዚሁም ደግሞ ጭንቅላቷ ብሩህ የሆነ ጎበዝ፣ ብቻ ሁሉ ነገር ያሟላች ፈጣሪ ሁሉ ነገር ያሟላላት ለሰው ክብር ያላት ነች። እንደምናውቃት መቅደስ ደግሞ ከአቅሟ በላይ የሆነ ያለ እድሜዋ በክፋት የታነጸች ጭንቅላቷ ባዶ፣ ብቻ በትንሿዬ ላይ በብዙ ነገሯ ትቀናባታለች። ትንሿዬ እያንዳንዱ ያላትን ነገር ከማካፈልና ከማክበር ውጭ ወደኋላ ባትልም ትንሿዬ ግን መቅደስ ግን በትንሿዬ በጣም ትቀናባታለች። እናም ትንሿዬ ቁጭ ብላ እያጠናኝ ነበር ስራዋን ጨራርሳ። መቅደስ መጣች። ነይ ግቢ አለቻት። እሺ ገባኝ፣ ላጠና ነበርኩ የመጣሁት አለች። እሺ ጥሩ አድርገሻል አለቻት። ጠና ብላ የመጣችው መቅደስ ሌላ አጀንዳ አመጣች። ምን ነው ግን ፊትሽ ከፋው ይመስላል አለቻት ትንሿን። አረ ደህና ነኝ፣ እኔ ደህና ነኝ፣ ምንም አልሆንኩ ደህና ነኝ። አይ አይመስለኝም፣ በጣም ደብሮሻል አዛይ ቅቤ አንጓች። አይ አይመስለኝም፣ በጣም ደብሮሻል፣ ፊትሽ ደብሮሻል እኮ አለቻት። አረ እኔ አልደበረኝም፣ ትንሽ ስለደከመኝ እንጂ አለቻት ትንሿ መጣሁ ያለችው ለማጥናት ነበር። ቦርሳዋን ከትከሻው ላይ አልወረደችውም። የመጣችበት ሌላ ቢሆንም ሀሳቧን ግን ቀይራለች። አይ እኔ ግን ወደዚህ ማለቱ ራሱ ከባድ ነው። በዛ ላይ ሰው ቤት ስቆኝ፣ በዛ ላይ የሰው ሰራተኛ እሱ ጋር የሚገናኝ ነገር የለውም አለቻት ትንሿዬ። ማንበብና ማጥናት ስለጀመርኩ ስለቆየሁ እንጂ ከሱ ጋር የሚያገናኘው አንዳችም ነገር የለኝ አለቻት። ትምህርት ቤት ትሄጃለሽ እንዴ አለቻት። አዎ ለምን አልሄድም አለቻት። መቅደስ አይ ካልፈቀዱልሽ ብዬ ነው፣ ያው ያንቺ ነገር ካልፈቀዱልሽ ብዬ ነው። ያው ያንቺ ነገር ምን ያህል እንደሚያሳስበኝ ታውቂ የለ? ያው ያንቺ ነገር በጣም ያሳስበኛል። አታስቢ አለቻት። እንግዲህ ትንሿዬ አታስቢ፣ ኢዙ እያለ ማንም አይከለክለኝም፣ ኢዙ እያለ ማንም አይከለክለኝ። አረ አለቻት። ተቆጣች። አረ ጥሩ ላይ ናችሁ አለቻት። በዚህ ልክ በሱ መመካት
ልክ በሱ መመካት ተጀመርሽ አንድ ነገር ነው አለች። እንግዲህ ነገረኛዋ ንሻይም ይህን ከመመካት ጋር ምን ያገናኘዋል አለቻት። የተያገናኘውም አለቻት። ምንም አያገናኘው አለችና ትንሿ ወደ ደብተሯ ቀርቀር አለች። እኔ የምልሽ ትንሿ አለቻት። ትንሿዬም ያህል ታውቂዋለሽ፣ ግን ይዙን የመጣችበት እንዳንረሳው ለማስታወስ ያህል ልታጠና ነበር። ቦርሳዋ ገና ጀርባዋ ላይ ነው። ምን ያህል ታውቂዋለሽ ይዙን አለቻቻ። ማለት ምን ማለት አለው? ስለሱ ምንም የምታስቢ የለም? ምንም አታስቢ ስለሱ አለቻቻ። እነሱ ምንስ ልሰማ እችላለሁ? ምንስ ላስብ እችላለሁ? አለ ትንሿዬ። አይ አንዳንድ ሰዎች የሚሉትና አንዳንድ ሰዎች የሚሉትን ምንድን ነው የምትይኝ? የምትናገሪው ነገር አልገባኝም አለ ትንሿዬ። እንዲህ ጥርሷን ነከሰችና መቅዲ የሀገሩን ሴት ድራሹን አይደለ እንደ ያጠፋችሁ አሉ። የሀገሩን ሴት ድራሹን እኮ ነው አሉ ያጠፋችሁ አለ ትንሿዬ። ኢዛና ነው ኢዛና ይኸውልሽ አለች እኮ ምንም የማሰሚውና ምንም የማታውቂው ወተሽ ዞር ዞር ስለማትይ ነው። ወተሽ ዞር ዞር ስለማትይ እቤት ውስጥ ስለተቀመሽ ወተሽ ዞር ዞር ብትይ ጉድ አይደለ እንደምትሰሚው? ጉድ እኮ ነው የምትሰሚው። ስለ ኢዛና ጉድ ትሰሚ ነበር ወተሽ ዞር ዞር ብትይ አለቻት። ምን ሆነሻል መቅዲ አለ ትንሿ እየደነገጠች የመሰማውም በዚህ ባለችበት ህይወቷ እንደዚሁም ደግሞ ከመቅደስ አፍ መውጣት ያለበት ነገር ስላልሆነ ደነገጠች። እሷም ደነገጠች። ምን እየሆነች ነው እቺ ልጅ? ምን እያለች ነው አለች። እንዴ ምን እየሆንሽ ነው መቅዲ? ምን እየሆንሽ ነው አለቻት። ትንሿ በጣም ተደናገጠች። እንዴ ምን እየሆንሽ ነው? ምንስ እያልሽ ነው አለቻት። ይኸውልሽ አንዷ ምን አለች መሰለሽ? እጁ ውስጥ የሚያስገባ ድረስ አፈራይን ካሽ ነበር የሚለኝ አለች። እጁ ከገባ በኋላ አፈር አባሽ ቢብሎኝ ጥሎኝ አልሄድም አላለችኝ መሰለሽ አለቻት። ሊጠና ተመቶ ነው ይሄ ሁሉ ነገር የሚነገረው። ሸዋዬም ኧረ ይቅር ይበልሽ፣ እንደው ፈጣሪ ይቅር ይበልሽ። ምንድን ነው ያልተጣራ ወሬ ይዘሽ የምታወሪው አለቻት። ፈጣሪ ይቅር ይበልሽ፣ በቃ አንቺ ሸታም የሆነ ነገር ብትላል ሌላ ነገር ሊመጣባት ነው። ምንድን ነው ያለችው? ይቅር ይበልሽ፣ ይቅር ይበልሽ። ምንድን ነው ያልተጣራ ወሬ ይዘሽ የምታወሪው? እንግዲህ ላጠና ብላ መታ ነው ይሄ ሁሉ ነገር የምትፈተፍተው ማለት ነው። እንደው ይቅር ይበልሽ አለ ትንሿ የኔ ምስኪን። በቃ ይቅር ይበልሽ፣ ይቅር ይበልሽ። ያልተጣራት ያለሽ እንዴ? እንደውም የኔ ቆንጆ አንቺን እንዳይከፋሽ ልብሽ እንዳይሰበር ብዬ እንጂ ስንቴ መሰለሽ በየስርቻው ከሴት ጋር እማገኘው። አዎ ግን እስከ ዛሬ ያልነገርኩሽ አንቺን እንዳይከፋሽ ብዬ እንጂ በየስርቻው ከሴት ጋር ስንቴ መሰለሽ አገኘሁት አለቻት። አቅዴ እባክሽ አሁን በቃሽ፣ አሁን ላጥናበት እናጥና አለቻት ትንሿ። መቅደስም እኔ እኮ ስለ ሰው ማውራት አልወድም፣ ስለ ሰው ማውራት እኔ እኮ አልወድም። እኔ ስለ እሱ የምሰማው ነገር ውስጤን ብጥብጥ ነው የሚያደርገኝ፣ ውስጤን ይበጠብጠኛል። ስለ ሰው ማውራትም ሆነ መስማት አልፈልግም። ሆነም ግን ስለ እሱ ውስጤን ይበጠብጠኛል፣ በትክክል ይበጠብጣታል። ትንሿዬ ዝም ብላት ወደ ደብተሯ አቀረቀረች። ከዛ በኋላ መቅደስ ደበረሽ እንዴ? እኔ እኮ ለአንቺ አዝኝልሽ ነው እንዳትጎጂ ህይወትሽ እንዳይበላሽ ብዬ ነው። አታስቢ አልጎዳም አለቻት። እሱን እንኳን ተይው፣ ዛሬ አይደለም ነገ ላይ ነው የምታወቅሽ። አዎ እንግዲህ ተይኝ እንጂ ምን ሆነሻል አለቻት። ቆይ ለአንቺ አስቤ በተናገርኩሽ እኔኑ ትቆጭኛል? አልተቆጣውሽም፣ እኔ ነገ ፈተና አለብን እናንብብ ነው ያልኩሽ ትላታለች። መቅደስም ለፈተና የምትዘጋጀውን ያህል ለህይወትሽስ መዘጋጀት የለብሽም ትላታለች። ነገ ፈተና አለ ትንሿዬ እባክሽን እናጥና ላጥናበት አለቻት። ወይም አታጠናም ወይ አታስጠናም። እሷ ግን ስለ ኢዛና በዛ ወጥቶ በዛ ወርዶ ትላለች። የሚያሳዝነው ነገር ውሸትና ውሸት መሆኑ ነው። ሆኖም ግን ትንሿዬ እባክሽ እኔ ስለሱ አይመለከተኝም፣ ነገ ፈተና አለ እባክሽ እናጥናበት ትትላት። እኔ ላንቺ አዝኜ ስለነገርኩሽ ነው እናጥና ምናምን የምትይ? ላንቺ እኮ ስላዘንኩ ነው ትላት።
መቅዲ አሁንም ሌላ ሴራ እያጦዘች ነው። ሆኖም ግን መቅደስ ተልቧ ብትወደውም ኢዛና ግን ፈጽሞ ሴት መስላም አትታየውም። ሆኖም ግን ወይዘሮ አሰለፍ ደግሞ የልጃቸው ሚስት ብትሆን በጣም ፍላጎታቸው ፍልትው ብሎ ይታይባቸዋል። ሆኖም ኢዛና ፈጽሞ እሷን ሴት አመስልኝም አትቅለብለቤበኝ በማለት ሁል ጊዜም ይላታል። አሁን ላይ እንግዲህ መቅደስ ምንድን ነው ሀሳብና እልሟ ምናልባት ትንሿዬን በዛም ብላ በዝም ብላ ከዛ ቤት ካስወጣሽ በኋላ ኢዛና ከኔ ጋ ይሆናል የሚል ሀሳብ አላት። ሆኖም ማንም ትቶት ታጠገቡ ትንሿዬን ብከድ ፈጽሞ ኢዛና ይወዳታል፣ ሊወዳት ይችላል ብዬ ላስብም ሆነ ላለም አልችልም። ምክንያቱም እያንዳንዱ ነገር አይኑ ላይ ምንም በጣም የምታስጠላውና በጣም የሚጠላት ልጅ እንደሆነች ፍልትው ብሎ ይታይበታል። ወይዘሮ አሰለፍ በባሌም ብትል በቦሌም ፈጽሞ ሊሳካለት አልቻለም። ሆኖም ኢዛና ማንን ነው የሚያፈቅረው? ማነው እንዳይኑ ብሌን የሚያት ካልን ምንም ጥርጥር የሌለው ትንሿዬ ብቻ ነች። አይኑ ውስጥ የምትታየው ትንሿ ነች። እንኳን ኢዛና አይደለም አባባም የኢዛና ሚስት ብትሆን በጣም ደስ ብሏቸው የሚቀበሉት ይመስላሉ። እንግዲህ እንደምናውቀው ከዚህ በፊት የጠፋች ጊዜ በጣም አዝነውና በጣም ልባቸው ተሰብሮ በመጨረሻ ተገኘች ሲባል ወደ ፈጣሪ አንግጠው እግዚአብሔር ሆይ ተመስገን፣ አንተ የለመኑህን መቼ ትነሳለህ? ክብር ይስፋ በማለት ለፈጣሪያቸው ምስጋና ሲያቀርቡ አይተናል። እንግዲህ አረተይ እታለም ተይ በማለት እህታቸውንም ጧት ማታ ከመቆጣት ወደ ኋላ አላሉም። ስለዚህ በባሌም ሆነ በቦሌ ተወዳጇ ትንሿዬ ብቻ ነች። እወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ለምታደርጉልኝ አመሰግናለሁ። ባላችሁበት ሰላማችሁ ብዙ ስትበል ላይክ እና ሼር አትርሱ። ሰብስክራይብ አድርጉኝ።